ሰላም ጤና ይስጥልኝ የዝግጅቴ ተከታታዮች፣ እኔ ሙልጌታ ጌጡ እባላለሁ። የምሰራው ስብዕና ማጎልመሻ ላይ ነው። ዛሬ ይዤላችሁ የመጣሁት ህፃናት ላይ በአዋቂዎች የሚደርስ ስነልቦናዊ ጥቃትን በተመለከተ ነው። ስለዚህ ይህ በህፃናት ላይ የሚደርሰው ስነልቦናዊ ጥቃት ምንድን ነው? አዋቂዎችስ የሚያደርሱት ጉዳት እንዴት ነው? ምክንያቱ ምንድን ነው የሚለውን በደንብ አድርገን እንመለከታለን። ይህ በህፃናት ላይ የሚቀበረው አደገኛ ቦምብ ቀስ በቀስ ያለ በህይወት ዘመናቸው ላይ እየፈነዳ ስነልቦናቸው ላይ ከምናስበው በላይ ጉዳት የሚያመጣ ነገር ነው። ስለዚህ ይህን ነገር እንዴት እንፈታዋለን? እንዴት መፍታት እንችላለን? አዋቂዎችስ ይህን ነገር የሚያደርሱበት ምክንያት ምንድን ነው? በእርግጠኝነት ምክንያቱን ስትሰሙት የሆነ እንደምትገረሙ አስባለሁና ይህንን በደንብ ከተረዳን በልጆቻችን በታናናሾቻችን ላይ የምናደርሰውን እኛ በማወቅም ባለማወቅም ራሳችን የምናደርሰውን ጥቃት ማቆም እንችላለን። ከውጭ የሚመጣባቸውን ከሌላ አካል የሚመጣባቸውን ጥቃት ደግሞ እንድንከላከልላቸው ያስችልናል። ስለዚህ ይህ ስራ ትውልድን የማዳን ስራ ነው ማለት ነው። ይህንን ማድረግ ስንችል ጥራት ያላቸውን በራሳቸው የሚተማመኑ ትውልድን መፍጠር እንችላለን ማለት ነው። ስለዚህ ይህ ነገር በእነሱ ላይ የሚደርሰው ጥቃት ምንድን ነው? በልጆች የሰውነት አካል ላይ መሳለቅ። ፈጣሪ በሰጣቸው የሰውነት አካል ላይ ብዙ ሰዎች የሚሳለቁሉ፣ እንደ ቀልድም የሚያዩት የሚቆጥሩ ሰዎች አሉ። ወይም ደግሞ በአንዳንድ ነገር ምክንያት ብቻ ይህን ነገር ሳይታወቃቸው ያደርጋሉ። ግን በልጆች ላይ የሚያመጣው ተጽዕኖ እጅግ በጣም ከፍተኛ ነው እና ብዙ ጊዜ ሰዎች ምን ይላሉ? ለምሳሌ ልጆች ጋር ፊት ምናምን ሲሆኑ የሆነ አንቺ ጠቋራ፣ ድፍጥጥ፣ ኮረኔ አፍንጫ ምናምን፣ ጭንቅሎ ብዙ አይነት ስሞች አሉ። ይሄ ምናልባት ለትልቆቹ የሆነ ጨዋታ መፍጠሪያ ሊሆን ይችላል፣ ግን ለህፃናቶች በጣም የሚጎዳ ነገር ነው። በጣም ብዙ ስሞች አሉ። እንደውም እኛ ራሱ ስናድግ የኔን ስሞች አንድ ቀን ነግራችኋል። እጅግ ብዙ ናቸው። እኔ ላይ ምን አይነት ጫና አምጥተውብኝ እንደነበር አውቀዋለሁ። ይህንን ለመቅረፍም በጣም ብዙ ጊዜ ወስዶብኛል። ብዙዎቹ እንደዚህ አይነት እኛ እንደዚህ የምንል ከሆነ በአካባቢያችን ያሉ ልጆችም እንደነዚህ አይነት ጫናዎች የሚደርሱባቸው ከሆነ ልንከላከልላቸው ይገባል ማለት ነው። አሁን በመቀጠል ምንድነው የምናየው? እንደዚህ የሚሉ ሰዎች የሆነ የማሾፍ ነገር በህፃናት ላይ የማሾፍ ነገር፣ የመቀለድ ነገር የሚታይባቸው ሰዎች ምክንያታቸው ምንድን ነው? ይህንን ማድረግ የቻሉት በማበረታታት ፈንታ ማንኳሰስ፣ ዝቅ ማድረግ የሚፈልጉበት ምክንያት ምንድን ነው የሚለው 3 ምክንያቶች እናነሳለን። የመጀመሪያው ምንድነው? አዋቂዎች በወሬ መሃል ለሚገጥማቸው የጨዋታ መድረክ የሚፈጠረው ጸጥታ ምቾት ስለሚነሳቸው ብዙ ጊዜ ትልልቆች እያወሩ ምናልባት የሚያወሩት ይጠፋባቸዋል። ከዛ እዛ ላይ እንደዚህ ዘወር ሲሉ በቃ አንድ ጉልት ብሎ ያገኙታል፣ በሱ ይጀምራሉ። ስለዚህ ህፃናት የጨዋታ መጀመሪያ የቀልድ መፍጠሪያ አይደለም። እኛ በደንብ እንድናሳድጋቸው፣ እንድንመክራቸው፣ እንድናስተምራቸው ጥራት ያለው አስተሳሰብ በአይምሯቸው ላይ እንድንዘራ ነው እንጂ እነሱን መሳለቂያ ልናደርጋቸውም አይደለም የተወለዱት። ይህን ማሰብ አለብን። ግን ብዙዎቹ በቃ ገና እንደመጡ እነሱ ላይ ይቺ ደግሞ የማናት ጠቋራ፣ ይቺ ከእናንተ ዘር አይደለችም፣ ይሄ ምንድነው፣ ምን ይመስላል የሚሉ ነገሮች፣ በጣም ብዙ ነገሮች መቀረፍ አለበት። እኛ የምንል ከሆነ ማቆም፣ ሌሎች ሰዎች ሲሉ ደግሞ ቀጥታ መከላከል አለብን። እንደዚህ አይባልም። ምክንያቱም ይህንን ማድረግ ስንችል ልጆቹ ላይ በራስ መተማመን ኑሯቸው ራሳቸውን እንዲወዱ፣ ራሳቸውን እንዲቀበሉ ማድረግ የምንችለው እንደዚህ። ጆሮህ ምንድነው ተለቀ፣ እንደዚህ ሆነ ምናምን ባልን ቁጥር ግን እነሱ ራሳቸውን እንዲጠሉት በስነ ልቦና አካልም ሆነ በምንም ከኛ በታች ስለሆኑ መከላከል አይችሉም። ተቀብለው ራሳቸውን እየጠሉ ነው የሚኖሩት። ስለዚህ ይህንን ግንዛቤ መጨበጥ አለብን። ሁለተኛ ደግሞ ይህንን የሚያደርጉ ሰዎች ምን አይነት ሰዎች ናቸው? በራስ መተማመን የጎደላቸው ሰዎች ናቸው። የሚገርማቸው አንዳንዴ በራስ መተማመን የሌለው ሰው መጥቶ ምን እንደሚያደርግ ይጠፋበታል። በቃ የሚሰራውን የሚያደርገውን መቆጣጠር ስለማይችል የሆነ የራሱን ጉድለት ለመሸፈን በሌላ ሰው ሞራል መረማመድ ይጀምራል። ያውን ለቀልድ ምናምን ይመስላል፣ ግን አይደለም። የሆነ ስውር የሆነ ስነ ልቦናዊ ጥቃት ስላለበት ያ ሰው ውስጣዊ ስውር እርካታን ለማግኘት በሌሎች ሰዎች ዝቅ በማድረግ ከሱ በታች በማድረግ የሚያገኘው እርካታ አለው። ስለዚህ በራስ መተማመን የጎደላቸው ሰዎች ይህንን ያደርጋሉ። ሶስተኛው ምንድነው? ከዚህ ጋር የተያያዘ ነው። በእርግጥ ብዙ ጊዜ
የበታችነት ስሜት የሚሰማቸው ሰዎች የራሳቸውን የበታችነት ስሜት ለመሸፋፈን ሲሉ ብቻ በእንደዚህ አይነት ነገር ቀልድ ምናምን ሊጀምሩ ይችላሉ። በቂ አይደለሁም ወይም እንደዚህ ሲባሉ ያደጓሉ። የሆነ ከሰዎች እንደሚያንሱ ያነሱ እንደሆኑ ሲሰማቸው ማድረግ የነበረባቸው ከሰዎች ያነሱ እንዳልሆኑ ለራሳቸው ማሳመን፣ ራሳቸውን ብቁ አድርገው መገኘት ነበር። ግን ይሄ ሳይሆንላቸው ሲቀር ምን ይላሉ? ከነሱ በታች ደግሞ ሰውን ይፈልጋሉ። ከነሱ በታች ሰውን ለማድረግ ይፈልጋሉ። ስለዚህ አንዳንድ የሚያስቀው ነገር ያው በህፃናት ላይ ይረማመድ። መልኬ ብዙም የሚያምር አይደለም ብሎ የሚያስብ ሰው ደስ የሚለው ከሱ የባሰ ሲመጣ፣ ከሱ የባሰ የማያምር ሰው፣ ከሱ የባሰ አጭር ሰው፣ ከሱ የባሰ ወይም ረጅም ሰው ምናምን በቃ ከሱ ያነሰ ሰው ሲያገኝ ምናልባት ደስ ሊለው ይችላል። ይሄ የተሳሳተ ነገር ነው። ስለዚህ እንዳልኳችሁ ስውር ስነ ልቦናዊ እርካታ ለማግኘት እንደነዚህ አይነት ሰዎች ይሄ ማነው የሆነ ጎማዳ ምናምን ሊሉ ይችላሉ። ይሄ ማነው የሆነ ነገር፣ ብዙ አይነት ነገር አለ። እንዳውም ረስቻቸዋለሁ። በቃ ብዙ አይነት ስሙ። ይሄ ከእናንተ አልወጣም፣ ይሄ ምናምን፣ ይሄ እንደዚህ ነው፣ ይሄ ጅል ነገር ነው፣ ይሄ ቀርፋፋ ነው። እንደነዚህ አይነት ሰዎች የሚሉትን ስለማያውቁ አንዳንድ ሰው የሚያበረታታል። እንዴት ጎበዝ ልጅ ነው፣ እንዴት እንደዚህ ነው፣ አንተ ጎበዝ ልጅ ነህ፣ አንቺ እንደዚህ ነሽ፣ አንቺ ቆንጆ ነሽ፣ አንቺ ታምሪያለሽ፣ አንቺ ለወደፊት ብዙ ነገር ይጠብቅሻል፣ እንደዚህ በይ፣ እንደዚህ አድርግ እያለ የሚያበረታታ ሰው። ግን እንደዚህ የሚያደርጉት ሰዎች በጣም ጥቂቶች ናቸው። ስለዚህ እኛ ከነዚህ ጎራ በመሰለፍ ልጆችን በማነቃቅ ጥሩ የሆነ ዘርን በመዝራት በቃ ትውልዱ እንዲሻል ማድረግ አለብን። በራስ መተማመን ያለው ሰው፣ አስተሳሰቡ ጥሩ የሆነ ሰው ለቤተሰቡ የሚጠቅም ራሱን ጠቅሞ ለቤተሰቡ፣ ለሀገሩ፣ ለወገኑ፣ ለዓለም ጭምር የሚጠቅም ይሆናል። እያንዳንዳችን ሰዎች በውስጣችን እምቅ ኃይል አለ፣ በጣም ታላቅ ኢነርጂ አለ። ይህንን ኢነርጂ ይህንን ኃይል መጠቀም የምንችለው በራሳችን እያመን ስንመጣ፣ ራሳችን ስንቀበለው፣ ራሳችን ስናውቅ፣ በራስ መተማመናችን ከፍተኛ ሲሆን፣ አሁን በተነጋገርንበት ርዕስ ጉዳይ በደንብ ግንዛቤው ቆይቷል። በአካባቢያችን ካሉት ጀምረን ከልጆቻችን ጀምረን እንደዚህ አይነት ካለማወቅ የሚመጡ ስነ ልቦናዊ ማጠልሸት ጋር የተያያዙ ነገሮችን በቃ ቀጥታ ዲፌንስ ልናደርግላቸው ይገባል፣ ልንከላከልላቸው። ስለዚህ ውድ አድማጮች ስኬታማ ህይወት እንዴት መኖር ይቻላል፣ ስኬታማ ልጆችን እንዴት ማሳደግ እንችላለን በሚሉት ርዕሰ ጉዳዮች ዙሪያ ራስን ማበልጸጊያ ትምህርቶችን፣ አስተሳሰብን፣ የአስተሳሰብ ልህቀታችን ከፍ የሚያደርጉ ርዕሰ ጉዳዮችን እያመጣን እንወያያለን ማለት ነው። ስለዚህ ይህንን ሚዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ እጅግ ምርጥ በሆኑ ርዕሰ ጉዳዮች እንገናኛለን። የምትሰጡት ሐሳብ አስተያየት ካላችሁ ኮሜንት ላይ ልትጽፉልኝ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው።